እምነቱን ስለማትከታተይ ነው ምናምን ነገር ብለውኝ በቃ በጣም ወጥሬ ያስኩኝ እና እነሱ ተወልደው ያደጉበት እምነት በላይ እኔ በቃ በጣም ሲሪየስ ሆኜ ትኩረት ይዤ እንደውም እንዴ እሷን አታያትም ከኋላችሁ መታ እንደዚህ እኔ መስጊድ ሄጄ ነው የምሰግደው ምንም ቁርአን አንድ ኡስታዝ ተፈልጎ ተገኘልኝና ቁርአን ያስቀራኝ ጀመረ። ቁርአን ሲያስቀራኝ ግን እኔ ሁሌ ጠይቀው ነበረ ምንድነው ትርጉሙ ምንድነው ማለት አይ አሁን አንቺ ገና ነሽ ቢነገርሽም አይገባሽም ነበር የሚለኝ ማለት ነው። እውነት ለመናገር እኔ አስቀርቶኝ ሄደውን ጠገቡ በደንብ ልለታለሁ ከነዜማው ከነምኑ ልክ እሱ ከጠገቢ ዞር ሲል ግን የለም እረስቸዋለሁ ማለት ነው። እና በቃ በጣም ተቸገርኩኝ እንደዚህ እያልኩኝ በቃ ደስ ይለውና በጣም ስቀራለት ምናምን ነገር ደስ ይለውና ስለለት እኩል አብሬ በቃ እዛ ከነበሩት ከነሱ በላይ ልና እሱ ከጠገቢ ሲል ግን እግዚአብሔር በሚያውቀው አንድ ነገር አይምሮ ውስጥ አይቀመጥም ማለት ነው። በቃ ግራ ግብት ነኝ። ከዛ በጣም ማድረስ አጋጣሚ ምንድነው ቤተክርስቲያን ምናምን የለም እንግዲህ ክርስቲያንም የለም በአካባቢው ያው ኢትዮጵያ ውስጥ ነው ግን ክርስቲያንም የለም በአካባቢው ነው። ሻማ ምናምን ሳገኝ በጣም መለኮስ ወዳለሁ ማለት ነው። ሻማ ካገኝ በቃ ዝም ብዬ ለምን በኦርቶዶክስ እያለሁ እኔ ቤተክርስቲያንም ባልሄድም በቃ የመድኃኒዓለም የኪዳነ ምሕረት ቀን ዝም ብዬ ሻማ ለኩሳለሁኝ ምንም ባልልበት ራሱ ማለት ነው። ከዛ ግን በቃ አሁን እስላም ኮንኩኝ በኋላ እኔ እስላም ነው ነበርኩ ማለት ራሱ እንዴት እንደሚከብድ ቁርአኑን በደንብ ቀርጤ ስታብዥ እኮ ይገባሻል። ገና ስለሆንሽ ነው የማይገባሽ። እሺ ይሄ ምን ማለት ፈልገው ነው አንድ በቃ እንትን ካልን በኋላ ይሄ ምን ማለት ነው ይሄን ንገረኝ በአማርኛ ስለው ብነግርሽም አይገባሽም። ለምን ጥያቄ ይፈጠርብሻል። ጥያቄ ከፈጠረብሽ ደግሞ ውስጥሽ ስለሚጠራጠር አትቀበዩም እና አሁን አይገባሽም ሁሉንም ካላወቅሽ እንዴት ይገባሻል ነበር የሚለኝ ማለት ነው። እና አላቅም ለምን እንደዛ እንደሚለኝ እውነት ለመናገር አላቅምና በቃ ውስጤ በጣም ጥያቄ ይፈጥራል። ከዛ በቃ ሴትዮዋ ጋም ሲሄድ ምናምን ያረብኛ አልችልም። በቃ ሴትዮዋ ጋም ባለችኝ በምንተባተቡም ልጠይቃት እሞክራለሁ። ምንም ከሚያወሩኝ ነገር ኡስታዙን በቃ በጣም ጨቀጭቆ እንደሚጠፋብኝ ጀመረ። ጭራሽ አላናግርሽ ይለኝ ጀመረ። እኔም ሌላ ማውቀው ማንም የለም ማንም እንደዚህ ሊያስተምረኝ የሚችል ሌላም ኢትዮጵያ የነበሩትም ጓደኞች ያልኳችሁ በቃ በዛ አስጠላዋቸው። ከነጭራሹን ዘጉኝ። ሰው ነገሮች በቃ በጣም ድብልቅልቅ አሉብኝ። በጣም እንትን አለብኝ ተምታታብኝ ያልሆነ ከዛም በቃ ዝም ብዬ ዩቲዩብ ምናምን ብዙም ያኔ እንትን አልነበርኩኝም ሶሻል ሚዲያ ላይ ዩቲዩብ ላይ ምናምን መግባት ጀመርኩ። ከዛ በቃ ዩቲዩብ ላይ ሰምቼ ጨርሼ ምናምን በቃ እረጋጋለሁ። በተለይ እንትን ሰማ ዶክተር ዛኪርን ስሰማቸው ሁሌ ጥያቄ ይፈጠራል። ምን ሁሉም ሴክሹዋል የሆነ ነገር ነው የሚያወራው ከምንም የድህነት ነገር አጣውበት። ነገር ግን እሱን ካልሰማው ደግሞ መረጋጋት አልችልም። ሌላ ነገር አይመጣልኝም፣ ምንም ነገር አይታየኝም። በቃ እሱን የሰማው ስራዬን ስሰራ ስራዬ መስራት እችላለሁ። ነገር ግን ማታ እንቅልፍ የለኝም። በቃ ለምንድን ነው ይሄ የድህነት ትምህርቱ ምንድን ነው እላለሁ እና ሰው አላገኘው። ምናልባት ወጥቼ በደንብ ስላልፈለግኩ ሊሆን ይችላል ወይ ዘግቶብኝ አላቅም። እሱን እግዚአብሔር ነው የሚያውቀውና ግን የመድኃን ትምህርት ፈልጌ ያጣሁበት በጣም በቃ ሴትዮዋንም ስጠይቃት እየጠየኳት ምናምን የጨቀጨኳት ለምንድን ነው እንደዚህ የሚሆነው ለምንድነው በቃ ስለዚህ ስለ ወሲብ የሚያወራው ስለምንድን ነው ስለ ሰው የሚያወራው እና በቃ እኔ እንደውም በጣም በነገሩኝ ሰዓት እኔ ካለ ይልቅ ነብዩ ነው በቃ አምላክ ብዬ ተቀበልኩ። ልጆቿም ከትምህርት ቤት ሲመጡ ምናምን ባለን ጊዜ በቃ ቁርአን እንዲያስቀሩኝ ታደርጋቸዋለች ምናምን። ግን እኔ ለምን ተርጉሙልኝ ይግባኝ ማላውቀው ቋንቋ ብቀረው ለድህነት የሚጠቅመኝ ምንድን ነው የምላቸው እና ማንም ሊነግረኝ አልቻለም። በቃ በጣም እየተበሳጩ የተሰላችሁ መጡ ሰዎቹ ራሱ አሰሪዎች የራሱ ለምንድን ነው ራስን ማትገልጠኝ? በቃ አላህም ከሆንክ እግዚአብሔርም ከሆንክ ሌላም እምነት ከሆንክ እንትን በቃ ራስን ገለጥልኝ አልኩት። ከዛ ለመጀመሪያ ቀን ከሰለምኩኝ በኋላ በ2 ዓመት ማለት ነው ከሰለምኩ በኋላ 2 ዓመት ሙሉ የመጀመሪያ ጊዜ ሰላማዊ እንቅልፍ የዛን ቀን ተኛሁኝ ማለት ነው። እና ህልማየው ህልሙን አላስታውስም። ያለኝ አማራጭ ምንድን ነው ማታ ማታ ስራዬን ጨርሼ ቀን ሐዲስ እየሰማሁ እውላለሁ። በቃ እነኝህ እንትኖችን ሰማለሁ። ከዛን ኢሞሌ ግሩፕ ላይ ምናምን ሙስሊም ጓደኞችን አገኘሁኝ።
ከነሱ ጋር ሳወራ ምናምን እነሱን ስጠይቃቸው እንደዚህ በግልጽ አይነግሩኝም። ግን ያው በቃ ዝም ብሎ ስለ ነብዩ ነው የሚያወሩት። ስለ ነብዩ ያወራሉ። በቃ መልካም ነገር ነው የሚያደርገው። በቃ ደግ ነው፣ ጥሩ ነው፣ እንወዷለን፣ ይወደናል፣ እንደዚህ እንደዚህ። ግን በቃ አይገባኝ። ስጠይቃቸው ጥያቄን የሚመልስልኝ ግን አላገኝም። ለምንሰጣቸው ጥያቄ መልስ አላገኝም። ለምንድን ነው በቃ እንደዚህ ለምን ፐርሰናል ቁርአን እንትን ከተባለ ቁርአን እምነት ከሆነ ቁርአን ከፈጣሪ ወረደ ካላ ወረደ የእሱ ቃል ነው ከተባለ ለምን የድህነት ትምህርት የለበትም ነበረ ውስጥ ከነሱ ጋር የነበረው ጭቅጭቅ። እነሱም ደግሞ የተወሰነ እንትን ይሉኝና ኢቨን ከግሩፕ ብሎክ ያደረጉና ያስወጡኝ ነበረ ማለት ነው። በቃ የኢሞ ግሩፕ የምታውቁት ከሆነ ዝም ብላችሁ ጆይን ማድረግ ትችላላችሁ። በጣም ብዙ ናቸው፣ በብዙ ሺህ ማለት ነው። በሌላ ቋንቋ ደግሞ እኔ ከአማርኛ ውጭ ትንሽ እንግሊዝኛ ሊገባኝ ይችላል እንጂ ሌላ ነገር አላውቅም። እንዴት ይግባኝ? በጣም ችግር ነው። ሰው ያለኝ አማራጭ ምንድነው? ማታ ማታ ፈጣሪ ራስን ገለጽልኝ ብዬ በቃ ለረጅም ጊዜ እያለቀሱ መተኛት ነበረ። ሳለቅስ በቃ እንደዚህ አልቅሼ ከሆነ ተኝቼው እንትን አድራለሁ፣ ቀን ስራ መስራት እችላለሁ። እንደዚህ የሆነ ታመምኩኝ። ከዛ የሆነ ሳለ በቃ እንትን አልኩኝ፣ መርዝ ጠጣው ማለት ነው። በቃ ራሴ ላትበ መረረኛ አቃተኝ። በቃ ሜንታሊ በጣም እንትን አልኩኝ፣ ብሬክዳውን አድርጌ የለውም። ከዛ እኔ የጠጣሁትን መርዝ ተኝቼ ኖርማል እንቅልፍ 24 ሰዓት ተኝቼ ነቃሁኝ። ጤነኛ ኖርማል ሆንኩኝ፣ በጣም ጤነኛ ሆንኩኝ። ያን መርዝ ጠጥቼው ለራሴ ገረመኝ። በቃ ሰዎቹ በቃች ልጅ ላይ ከምትሞት እንመልሳት ምናምን ነገር ተባልና ከዛ እንደዛ ሲባል የሰውየው አሰሪ እህት ካረዘምኩባችሁ በጣም ይቅርታ አስቆሙኝ እሺ በማል የሰውየው እህት ትውሰደኝና እሷ ጋር እየሰራውኝ እያለ እሷ ወሰደችን። በቃ እስኪም ቦታ ትቀይርና ልጅቷ ጥሩ ነች፣ ቦታ ትቀይርና ምናልባት ከተሻለት ምናምን ተብሎ እዛ ሄድኩኝ። እዛ ሄጄ ልክ እዛ ቤት ሲሄድ ከዛ ቤት ጎረቤት መዝሙር ይከፈታል፣ የኦርቶዶክስ መዝሙር ይከፈታልና እሰማለሁኝ ምናምን ነገር። ከዛ እንደምን ብዬ በመስኮት አግኝቼ ልጅቷን ሳናግራት ክርስቲያኖች ብዙ ስለ እምነቱ የላትም፣ እውቀት ብዙ የላትም፣ ግን ኪዳነ ምሕረትን በጣም ትወዳታለች፣ በጣም በብዙና ኪዳነ ምሕረትን ነው ለትንሹም ለትልቁም ኪዳነ ምሕረትን ነው የምትለው። በቃ እኔ በመስኮት ተደብቄ ያናገራታለሁ ምናምን። እስቲ የሆነ ነገር ንገሪኝ ስለ ኦርቶዶክስ እላታለሁ። እውነት ለመናገር ስለ ኦርቶዶክስ ለምን ዩቱብ ላይ ገብቼ እንደማላይ አላውቅም። ለራሴም ታምር ነው እስካሁን የሚሆንብኝ። ግን በቃ ሁሌ ዩቱብ ከከፈትኩኝ ወይ ኢሞ ከከፈትኩኝ በዛን ሰዓት የነበረው እሱ ነው ማለት እኔ ብዙ ስለማንተን ስለማልነው ፌስቡክ ምናምን ነገር ስለማልገባ ነው። እና የማገኘው እንዳለ ሙስሊሞች ነው። ስለ ሙስሊም የሚሰበኩ የሚማሩ በቃ ሁሉ መንዙማው ምኑ መንዙማ ደግሞ በልጅነቴ አክስቴ ትሰማ ስለነበረ በጣም ነው የምወደው። ከእሷ ጋር ነው እየሰማ ያደግኩት እና ሰው በጣም ይስበኛል ወደዛ ማለት ነው። ከዛን እያለ በቃ ኪዳነ ምሕረትን መዝሙር ስትከፍት ምናምን የሷ መዝሙር እየሰማው ምን እያልኩ ከዛም በቃ በጣም እንትን አልኩ። ከሰዎቹ ጋር መስማማት አልቻልኩም። መዝሙር እንትን ማለት ጀመርኩም። በዩቲዩብ ላይ ተደብቄ መስማት ጀመርኩኝ። መስማት ጀምር ከሰዎቹ ጋር መግባባት አልቻልኩም። ያለ መጥፎ ነገር ተፈጠረና አረብኛ እንደነገርኳቸው አልችልም። ከዛ በተራ ነገር ተጣልተን ወደ ቢሮን መልስሽ አሉኝ። እሺ አልኳቸውኝ። ይዘው ሊሄዱ ለቢሮ ደውሉልኝ ምናምን ነገር ብያቸው አልደውልም ብለውኝ እኔ በራሴ ስልክ ደብቄ ያስኩ ስልክ ነበርና እንሸኝሽ ወደ ቢሮ ምሰርሽ ብለውኝ ይዞኝ ይሄዱ ነው። ግን እነሱ ለካ መዝሙር ስሰማ ሰምተው አስጠይቀዋል ማለት ነው። ሪከርድ አድርገው አስጠይቀው የኦርቶዶክስ መዝሙር እየሰማች ነው ብለዋል ማለት ነው። እና እኔ ከሰዎቹ ጋር እንዲህ ኢድ ሲመጣ ምናምን መስጂድ ሄደን እንሰግዳለን። በቃ ብዙ በእስልምና የሚደረጉ ነገሮችን ሁሉ ሲያደርጉ ለራሴ ያደርጉልኛል እና ሙስሊም ነች ብለው ሪከርድ አድርገው አስጠይቀው ነበረ። ይዘውኝ የሚሄዱት ልጁ ፖሊስ ነው። ሊያስገድሉኝ መኪና ውስጥ እየተመካከሩ ማለት ነው። በቃ እንሽጣት ወይስ እናስገድላት ነው። ይሄንን የሚያወቅኩት ወደ ቢሮ ሲሄዱ ይዘውኝ ሲሄዱ ተደብቄ ቢያስኩት ስልክ ለደላሏ ደውዬ ላናግራት ፈርቼ በቃ እንደደወልኩኝ ተቀምጧል ስልኬ ማለት ነው። እንደዚህ ክፍት ሆኖ ተቀምጧል ስልኬ። እንዴት ላዋራት? ደብቄ ነው ያስኩት ስልኬ እንዳይነጥቁኝ ብዬ ፈርቼ በቃ እሷ እየሰማች ነው ዝም ብላ ማለት ነው። ከዛ በቃ እንትን ይላሉ። እለቱ የዓመቱ መድኃኒዓለም ነበርና የኔ አባት ከዛ እንትን እያለን መኪና ውስጥ እየሄድን ያንን ያወራሉ። ከዛ ሰማችና ምንም ማለት እሷም አልተናገረችም። እነሱ የሚያወሩትን ሰማች ነው ይነሳለኝ።
ሀሳባቸውን ቀየሩ። ምን ብለው እንደቀየሩ አላውቅም፣ አልነገረችኝም። እሷም ግን ቀጥታ ወደ ቢሮ ይዘውኝ ሄዱና አፈልጋትም ውሰጃት ትቺ ልጅ ምናምን ነገር። ከዛ ለካ እየመጣን እኔን እንደዛ ለማድረግ እየተነጋገሩ ቤት ውስጥ እሳት አደጋ ተነስቶ ሰዎቹ ቤታቸው እንዳለ በቃ ግማሽ በግማሽ ተቃጥሏል። ልጆች ነበሩ የነበሩት፣ ሰራተኛ እኔ ነበርኩ። እኔ ስለሌለሁኝ ማንም ልጆቹን የማይላቸውም እንዳለ ከፎቅ ጀምሮ እስከታች ድረስ ቤታቸው ተቃጥሏል ማለት ነው። ከዛም በማለካ ተደውሎ ተነግሯቸዋል። በቃ እኔን ወደ ቢሮ ወሰዱኝ። ወረወሪ መንገድ ላይ ነው ራሱ ቢሮ ጋር አላደረሱኝም። አስፋልት ላይ ጣሉኝና እዚህ ጋር ነች በቃ ውሰዷት ምናምን ነገር ብለዋት ሄዱ ማለት ነው። ከዛን ሴትዮዋ በቃ በጣም እንትን አለች፣ አለቀሰች። ደላላ ስታገኝ ምን ሆነሽ ነው ምናምን ስላት እንዲህ እኮ እየተመካከሩ ነው ምናምን ነገር ብላ ሪከርድ ያደረገችውን አስቀምጣ አሰማችኝ ማለት ነው። እንደዚህ ማለት ነው እንደዚህ ማለት ነው በቃ መድኃኒዓለም ይወድሻል ማለት ነው ምናምን አለችኝ። ከዛ በቃ እግዚአብሔር ይመስገን ማለት እኔ ለመጀመሪያ ጊዜ በቃ እግዚአብሔር ይመስገን አልኩኝ። የዛን ጊዜ በቃ ከልቤ ማለት ነው ፈጣሪ እግዚአብሔር ነው ብዬ አመንኩኝ። ከዛ በቃ እኔን ካንስል ለማስደረግ ብሎክ ለማስደረግ በጣም ብዙ ነገር ተደረገ። በጣም ብዙ ነገር ተደረገ። እዛ ህይወቴ ለማበላሸት እኔንም ለማሳሰር ቢሮ ካስወሰዱኝ በኋላ ማለት ነው። ደላላ እግዚአብሔር ስጣት መድኃኔዓለም ተጨምሮበት ነገሮች ተስተካከሉልኝና እንትን አልኩኝ። ወደ ሀገር የገባው ብሎክ ሳልደረግ፣ ብሎክ ከተደረግኩ ወደዛ ሀገር ተመልሼ መግባት ስለማልችል ወደ ኢትዮጵያ እንደምን ተብሎ ወደ ኢትዮጵያ ገባሁኝ። ከዛ ይሄን ለማንም አልነገርኩም፣ ለቤተሰብም አልነገርኩም። ከዛ ብዙ ነገር ስታለው ብዙ ነገር አላደርግም። ከዛ ወደ ኢትዮጵያ ስሄድ ለቤተሰቦች የማልተነገርኩም፣ ዝም ብዬ ነው የሄድኩት። በዛው በመጣሁኝ ዝም ብዬ ቤተክርስቲያን ሄድኩኝ። ቤተክርስቲያን ሄጄ ገዳም ገባሁኝ። አዲስ አበባ ገዳም ነበረ። ገብቼ በገባው በማግስቱ አይነት ነገር እንደዚህ አይነት ነገር ስለ አርሴማን አላቃትም። አርሴማ እንሂድ ምናምን ነገር ሲባባሉ እሺ ምናምን ነገር አልኳቸው። እንሂዳሉኝ አላቃቸውም። ጠየቁኝ፣ እሺ አልኳቸው። ጅሩ አርሴማ ሄድን። እዛ ወደ 9 ወር ምናምን አካባቢ ማለት ነው እኔ ንስሐ መግባት እንዳለብኝም ሳልገባ ሳላስታውስ ምናምን 9 ወር ሙሉ ገዳም ለገዳም ያው መቀመጫ ጅሩ አርሴማ አድርጌ በየብዙ ገዳሞች ሄድኩኝ። ከዛ እዛ ብዙ መንፈሶች ወጡልኝ፣ ተሸኙልኝ፣ ተረጋጋሁ፣ ራሴ ኢቭን ቄደር መጠመቅ ራሱ እንዳለብኝ አላቅም፣ አልተጠመኩም ምናምን እንደዛ ምንም ነገር ሳላደርግ ንስሐ ሳልገባ ምንም ሳልል ኬት እንደመጣሁ ለማንም ሳልነግር 9 ወር ሙሉ ጸበል ምናምን ተንከራተትኩ አልልም። ሄድኩኝ በቃ ሰላም አገኘሁ፣ ተረጋጋሁ። የሚያስጨንቀኝ እንደነበረ አወቅኩት፣ ተመለስኩን አልኩኝ። ከዛ ጸበል ወጣሁ። ከ9 ወር በኋላ ለማንም አልነገርኩም፣ ማንም አያውቀኝም። እዛ ጸበል ራሱ ሄድ ልጆች ባገኝም ብታወቅም ምንም ብልም አርሴማ ብዙ ታሪክ ታምር ሰራችልኝ በህይወቴ። ቤትም ቤተሰቦቼ ጋር ሄዳ ብዙ ነገር አደረገችልኝ እና እንደዚህ ብዬ ብናገር ያው የቤተሰብ ነገር ስለሚወጣ ነው። እና ከዛ እንትን ማለት ጀመርኩኝ። እስቲ ምንድነው ክርስትና ብዬ ማውራት የጀመርኩ ማሰብ ራሱ የጀመርኩት ከዛ ከገዳም ከወጣው ምናምን ነገር በኋላ ተመልሼ ወደዚህ መጣሁ። እግዚአብሔር ይመስገን አሁን ድፍን ዓመት ሆነኝ ወደዚህ ከመጣሁኝ። ከዛ በኋላ እንደተመለስኩኝ ቲክቶክ ላይ ሞር አክቲቭ መሆን ጀመርኩኝ። ግን እምነት ነገሮች ላይ ምናምን አልነበረም። አሁን በቅርብ ላይ በጣም በቅርብ በወር ማክሲመም 2 ወር ምናምን ቢሆን ይመሰለኝ እግዚአብሔር ይመስገን መጀመሪያ ያገኘሁት ናኑን ነበረ ላይቭ ላይ። ከዛን እያለ የነፎይ ምናምን ነገር ሰማሁኝ። የእናንተን ትምህርት ሰምቼ ደግሞ በቃ ስለ ክርስትና በስነስርዓት መማር ማወቅም የፈለግኩት የእናንተን ሰምቼ ከዛን ቤቲ ኤፌሶንን ከዛን ማማይን ከዛን የእፎይን ስሰማ ተራ በተራ በቃ ሳላስበው የእናንተ ቪዲዮ ይደርሱኛል፣ የእናንተ ላይፍ ይደርሰኛል። ከዛ ከሌሎች ሁሉ ከሌላው ነገር እየሸሸው ወደ እናንተ ስመጣ ሞር እግዚአብሔር እንዴት በምህረት እጁ እንደሰበሰበኝ እንዴት እንደጠበቀኝ እንዴት በዛ ሁሉ ፈተና እንደዛ ትቼው እሱን ክጄ ማለት ነው እንግዲህ መንፈስ ቅዱስን መካድ ነው እኔ እስልምና ማለትና እሱን ሰድቤ እሱን ትቼው ሄጄ እሱ ግን ሳይተወኝ በጤናዬ መልሶ ክብሬን ከሰው እኩል አድርጎኝ እንዲህ ነው ብዬ ለመናገር ራሱ ቃላት ያጥረኛልና በእናንተ አየሁኝ እና እናንተን እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልኝ ማለት ሳላስበው ነው በቃ ነገሮች እየተሰካኩልኝ የመጡት። ከዛ እንዴ በእስልምና ለካ እንደዚህ ሲባል የነበረው እንደዚህ ሲያስተምሩ የነበረው ለካ እውነት ነው
በይበልጥ በቃ አይምሮ ውስጥ ጭንቀት ላይ ነበሩ። አይምሮ ላይ በጣም ብዙ ጥያቄዎች የነበሩት ብዙ እንደነገርኳቸው አልተረጎሙልኝም፣ አላስተማሩኝም። ግን ትንሽ የሰሟቸው ስለ ሴቶች በጣም ስለ ሴቶች ይሰጥ የነበረው ትምህርት ሲያስተምሩት የነበረው ትምህርት ምክንያቱም ሰዎቹ እዛ የሚያሰሩ ወንዶቹ ምናምን አሉና እነሱ በማስመጡ እናንተ ሴቶች እኮ እንዲህ ናችሁ ምናምን ነገር የሆነ ነገር ፈልገው ሴትነት መጠቀም ፈልገው እናንተ እኮ እንደዚህ ናችሁ ይላል ቁርአኑ ላይ ምናምን ነገር ይሉኛል። ምን ማለት ነው ማነው የሚያስረዳኝ ምናምን ነገር ብዬ ግን አሁን መጥተው እናንተ እዚህ መጥቼ እናንተ ስትፈቱልኝ እናንተ ስትናገሩት ምን ማለት እንደሆነ ምን ማለት እንደፈለጉ ትምህርታቸው ምን እንደሆነ ስነግሩኝ ለካ እንዲህ ያደርጉ ነው የነበሩት እንዲህ ሲናገሩ እንዲህ ሲጠይቁኝ የነበሩት ከዚህ አንጻር ነው ከዚህ ሁኔታ ነው ብዬ እንዳሰብ አድርጎኛልና እውነት እስልምና በጣም የእንትን ነው የጨለማ ህይወት ነው። እኔ ስጠይቃቸው እንግዲህ ሌላ ነገር ጠይቂያቸው አይደለም አስረዱኝ አስተምሩኝ ብዬ በጠየቅኳቸው ነው ሲሸሹኝ ሲያርቁኝ የነበሩት። በጣም ብዙ ነገር አሁን እንደዚህ ብዬ መናገር ስለማልፈልግ ነው። ለራሴ ከእግዚአብሔር ጋር ቃል ገብቼበታለሁ። ይሄ ነገር የሆንኩትን ያደረጉኝ እንደዚህ ያደረጉኝ ፍጥረቶች ያንተ እጆች ስራ እንደዚህ ያደረጉኝ ብዬ አልናገርም ብዬ ቃል ስለገባው ነው እንጂ በጣም ብዙ በጣም ይሄ ነው የማይባል ማለት ነው። እግዚአብሔር ይመስገን በጣም ብዙ ነገር አድርገውኛል። ለምን ወደ ክርስትና አይደለም ስመጣ ገና ስጠይቅ ምን ማለት ነው አስተምሮቱ ምን ማለት ነው ተርጉሙልኝ አስረዱን ብዬ ስለጠየቅኳቸውን ብቻ ማለት ነው። እና ልጆቻችን ልታበላሽ እች ልጅ መገደል አለባት እች ልጅ መታሰር አለባት ብዙ ነገር መደረግ አለባት ተብሎ ከዛ ሁሉ መከራ ያወጣኝ እግዚአብሔር ነው። ሳላውቀው ያወቀኝ ሳይገባኝና ሳይገባኝ እግዚአብሔር ወደ ቤቱ የጠራኝ እሱ ነውና እና እኔ ክርስትና የእውነተኛ ማለት አሁን እኔ ያለኝን ሰላም ልነግራችሁ አልችልም። በቃ ሌላውን እውቀቱ ምናምን ተውት። አሁን እኔ በራሴ ማለት ነው በፍቃድ እግዚአብሔር በሰጠኝ በነፃ ፍቃድ እሱን እያመለኩት ለሱ እየታዘዝኩኝ በምኖረው ጤነኛ ነኝ። አይምሮ ሐኪም ቤት መግባት አለባት ተብዬ ማለት ነው ይሄ አማኑኤል መሄድ አለባት ተብዬ ሁሉ ነገር ጣጣ አልቆልኝ የነበርኩ ሰው ነኝ። እግዚአብሔር ይመስገን ደጁን አልረገጥኩኝም። የኔ አማኑኤል የኔ መድኃኒት የኔ የሰላሜ መረጋጋቴ ሁሉ ነገር አሁን ላለሁበት ራሱ ምንም አይደለም። ጸበሉ ስሙ የሰጠኝ ነፃ ፍቃድ በቃ በስሙ በሱ በቤቱ ያገኙት ነገር ነውና አላቅም ያወራሁት ይግባችሁ ልክ ይሁን ምን ይሁን እቺን መናገር ስለምፈልግ ነው የተናገርኩትና ጥያቄ ካላችሁ እቀበላለሁ። ስላበዛው በጣም ይቅርታ። ችግር የለውም እና እህታችን በጣም እናመሰግናለን። እግዚአብሔር አምላክ እንኳን ከሁሉም ነገር አወጥቶሽ በቤቱ ሰበሰበሽ። በጣም ደስ ይላል። እግዚአብሔር በቤቱ ያጽናሽ። በርቺ እህታችን። ቅድምም እንደነገርኩሽ በጸሎትም ምንም መጠንከር ያስፈልጋልና በርቺ እህታችን። እግዚአብሔር በቤቱ ያጽናሽ እህታችን። በርቺ። አሁንም በደንብ ተማሪ፣ በደንብ እወቂ። እግዚአብሔር በቤቱ ያጽናሽ። አሜን አሜን። ወንድሞች ጥሩ። እግዚአብሔር በቤቱ ያጽናሽ። እኔ በእውነት ፎር ደ ፈርስት ታይም ማለት እናወራለን እንደዚህ ምናምን የተለያዩ ቤቶች ላይ እንገናኛለን እና እንደ እግዚአብሔር ቃልንም እንነጋገራለን እና ብታምኑም ባታምኑ እንደዚህ አልመሰለኝም እና በጣም ደንግጬ ስሰማት የነበረውና እንኳንም ወደ ቤቱ መጣሽ፣ መብርሃን ረዳችሽ። በእውነት አሁንም ከቤቱ አትለይብን። ሁላችሁም እዚህ ያላችሁ በጸሎት አስቡት። ወደ ተሻለ ማንነት ደርሳ ደግሞ እግዚአብሔርን የምታገለግል ይችን ቤተክርስቲያን የምታገለግል ድንቅ እህት ያድርጋትና ሁላችሁም በጸሎት አስቧት። በእውነት ደስ ብሎኛል ስላንቺ። እግዚአብሔር ይመስገን። አሁንም ከቤቱ አንጣሽታል። ዋው ኦኬ። ሌሎቻችሁስ ክርስቲያን እንኳን ደህና መጣ ብለናል። የምትሏት ነገር ካለ እውነት እፎይ ደህና ቆያችሁ። ሁሉ ሰላም ብያለሁ። እንኳንም እግዚአብሔር ረዳሽ። እንኳን ከድቅድቅ ጨለማ ወደሚደነቀው ብርሃን እግዚአብሔር አምላክ ጠራሽ። አሁንም በቤቱ ያጽናሽ። ክርስቶስ ኢየሱስን ከዚህ በላይ የምትወጅበት
የምታፈቅሪበት ጸጋውን ይስጥሽ። ስለሱም ደግሞ ለሰዎች ሁሉ እንድትመሰክሪ ጸጋውን ያድልሽ። በእውነት በጣም ደስ የሚል ምስክርነት ነው የሰጠሽንና በጣም ደስ ይላል። ይሄ ሰዎች የልብ ረፍት የሚገኝበት የት እንደሆነ እንዲያውቁ እንዲረዱ። ምክንያቱም መጽሐፍ ቅዱስም ይላል እንደ በጎች ተቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂ ወደ ክርስቶስ ተመልሳችኋል ይላል። ከክርስቶስ የተለየች ነፍስ ሁልጊዜም ቢሆን መንገዷ መቅበዝበዝ እንደሆነ ግልጽ ነው እና እንኳንም ወደዚህ ጠራሽ፣ ወደዚህ ሰላም ወደምታገኝበት ነገር ጠራሽ እና እግዚአብሔር አምላክ የተመሰገነ ይሁን። በርቺ፣ ከዚህ በላይ ቀጥይ። አንቺም ደግሞ ስሙን በአሕዛብ ፊት ሁሉ ለመመስከር ደግሞ ጽናቱን ጸጋውን ይስጥሽ። ለሴቶች እድል ስጡ እንጂ ሌዲስ ፈርስት። እውነት ቀጥይ። እሺ ቦስዬ፣ እግዚአብሔር ያክብርልን። ይስጥልኝ። ለዚህ ሰዓት ነበረ አካውንት በል ይለኛል፣ ያስቸግረኛል እና በውስጥ 10 ብር ልክልሻለሁ። እኔ እንደምታናገረኝ ላልመሰለኝም ነበረ። እኒሁ የኔ ውድ እንኳን ልዑል እግዚአብሔር ረዳሽ። አይ ቲንክ የእሷ ታሪክ ለብዙዎቻችሁ ምሳሌ የሚሆን ይመስለኛል። አንዳንድ ጊዜ ሰው ከጥላቻ ወይም ደግሞ ከንቀት ከማህበረሰብ ይሄ ማህበራዊ ህይወት ከሚባለው ጠልነት አይደለም አዋዋላችሁን፣ ጓደኞቻችሁን፣ አብራችሁ የምትሆኑ ሰዎች ምረጡ የሚባለው። በእርግጥ የእናንተ የምትሉትን ነገር ሪስፔክት አድርጎ አብራችሁ የምትማሯቸው አብራችሁ የምትሏቸው ሰዎች ሊኖሩ ይችላሉ። ግን ቢያንስ እንኳን የትኛው ጓደኛ ነው እኔ ላይ ጥሩ ነገር የሚያመጣው፣ የትኛው ጓደኛ ነው ወደ መንፈሳዊ ህይወት የሚያቀርበኝ፣ የትኛው ጓደኛ ነው ለእኔ ህይወቴ ቀና የሚሆነው ከእግዚአብሔር ጋር ያለኝን ግንኙነት እንዳጠበቅ የሚያደርገኝ የሚለውን ነገር ግን ልታስቡ ይገባል። በተለይ አሁን ሃይ ስኩል ላይ ኤርሊ ትዌንቲስ እና ደግሞ ይሄ 10ዎቹ መጨረሻ ላይ ያላችሁ ሰዎች አሁን እዚህ ሶሻል ሚዲያ ላይ እንዲህ ዊ ሲ ሎት ኦፍ ቪዲዮስ አሁን ረመዳን ሲመጣ መንዙማን በመክፈት የተለያዩ ነገሮችን በማድረግ የሚያደርጉ ሰዎች አሉ እና እነዚህ ነገሮች ስንቃወማቸው ከህይወት መንገድ ከህይወት ጎዳና እንዳያወጧችሁ ነው። ስለዚህ እንደነዚህ አይነት ታሪኮች አይ ቲንክ ትልቅ አስተማሪ የሚሆኑ ይመስለኛል። በተለይ በጓደኛና በማህበራዊ ህይወት በሚባል ሰበብ አንዳንድ ጊዜ ሊሚታችንን እያለፍን ያንን ሊሚት ማለፍ ብቻ አይደለም ከህይወት መንገድ የምንወጣበት አጋጣሚዎች ይመጣሉ እና አይ ቲንክ ኢትስ ቬሪ ጉድ ስቶሪ ለእነሱ አሁን በተለይ ይሄ አፍላ እድሜ ላይ ለሚገኙ ልጆች በጣም ትልቅ አስተማሪ የሚሆን ይመስለኛል። ያው አንቺም ሁላችንም በጉዞ ላይ ስለሆን ከዚህ በኋላ ያለውን ደግሞ እግዚአብሔር በቤቱ አጽንቶ ክብሩን መንግስቱን የምትወርሽበትን መንገድ እንደዚያው እንዳስጀመረሽ ያስጨርስሽ የኔ ውድ። እንኳን እግዚአብሔር ይረዳሽ። እና ለዚህ ንግግርሽ 5 ብር በጨመረሳ 15 አድርጌ በውስጥ ልክልሻለሁ። አሁን ቢቤሪ ሀፒ እውነት አንተ በጣም ጀነሮሲቲ ከአይምሮ በላይ ነብኝ። በቃ ለዚህ እኮ ነው ጭንቅላትሽ የምወድልሽ። አይ ነው አመስጋኝ ነኝ ነው። እኔስ እህታችን እንኳን ደህና መጣሽ። ሞት ከሞላ ነገሮች አይደሉም። ለምሳሌ እርኩስ መንፈስ መጠናወት፣ በዚህኛው ደግሞ የእርኩስ መንፈስ መላቀቅ፣ ራስን የማጥፋት ሙከራ የማድረግ እነኚህ ምንድን ናቸው? ቀላል ናቸውን? ብዙ ሙስሊም እህቶቻችን የሚጠቁበት ነው። ብዙ ሙስሊም እህቶቻችን የሚጠቁበት ነው። አይታችሁ ከሆነ ብዙ ጊዜ ሴት ሙስሊም እህቶቻችን እርኩስ መንፈስ በጣም ነው የሚጫወትባቸው፣ ይጥላቸዋል። ትምህርት ቤት ላይ እንደዚህ ታዝባችሁ ከሆነ
ገጥሟችሁ ከሆነ ብዙ ጊዜ መንፈሱ በጣም ነው እንትን የሚላቸው ሴቶቹ ላይ በተለይ። ሌላ ያነሳችሁ ምንድነው ከሴቶች አንጻር ቁርአን እንዴት ነው? ሌላ ያነሳችሁ ከቋንቋ አንጻር አንስታለች። በጣም መሰረታዊ ነጥቦች ነው ያነሳችሁ። ባይዜ ለምንድን ነው በቋንቋችን አይነገረን? ሌላ ያነሳችሁ ልክ ጥያቄዎች ስትጀምር ደግሞ የማግለል ብቻ አይደለም ትታሰር፣ ትገደል፣ ልጃችንን ታከፍራለች የሚል ይሄ እንደ እስልምና እንዲሁ በቀላሉ የሚታይ ፖይንቶች አይደሉም። ባይዜ ትልልቅ ነጥቦች ናቸው። የተወሰኑትን እንሂድበት እስቲ። ለምሳሌ እርኩስ መንፈስ ታውቃላችሁ፣ ወደ ሰላም ሊመራ አይችልም። ሰላማችሁን ነው የሚነፍጋችሁ፣ ሰላማችሁን ይነሳችኋል ማለት ነው ያ ነገር እንዳለባት። ምክንያቱም ጸበል ስትሄድ ያ ነገር እንደለቀቃት ነግራናለች አስቀድሞ። ያኛው አላስለቅቃትም ማለት ነው። እንዲያስለቅቃት ደግሞ ቁርአን ይቀሩልኝ ነበረ። በድምፅ ማጉያም እንዲቀራልኝ ይደረግ ነበር። እንድቀራ የሚደረግ እንደዛ ያደርጉኝ ነበር ነው ያልሽኝ አይደለ? በዛውም ደግሞ ረሳ ነበር አልሽን አይደለ? እህታችን ይሄ ታሪክ የነብዩ ታሪክ ነው። በነገራችን ላይ ሙሐመድ ቁርአን አይገባኝም አለች እህታችን። አይገባኝም አልይዘውምም አለች። ትረሳዋለች። ነግሮኝ ሰምቼው ረሳዋለሁ አለች። ይህ ታሪክ የነብዩ ታሪክ ነው። በዚህ ነብዩ ቁርአንን ይረሳ ነበረ፣ ተነግሮት ይረሳ ነበር። አንድ ሰውን ከረጋ ደም በፈጠረው ቅራ እያለ ጅብሪል መጥቶ ሲጨምቀው ተጨነቀበት እንጂ ተደሰተበት አይልም። ቡሃሪ 3ን አንብቡት። ከመጨነቁ የተነሳ የልብ የአንገቱ ደም ስር ተገትሮ እየሮጠ ሄዶ ከድጃን አስጠይኝ ነው ያላት። የሆነ ነገር እንዳልሆን ፈላለሁኝና ሸፍኝኝ ነው ያላት። ስለዚህ ቁርአን የሚያስጨንቅ ነው፣ የሚያስጨንቅ ሰላም የሚነፍክ ሰላምን የሚነሳ ያጋንንት ቃል ስለሆነ ያስጨንቃል። ክርስቶስ እኔ ሰላሜን ተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ቁርአን ግን ሰላም የሚሰጥ አይደለም። ለዚህ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 አካባቢ ይመስለኛል እኔ ሰላም ስሰጣችሁ ዓለም እንደሚሰጥ አይደለም ያለን። ቁርአኑ ግን ሰላም የሚሰጥ አይደለም። ማያችሁ የሚያስጨንቅ ስለሆነ ተተቀራበት በኋላ የአንገቱ ደም ስር ተገትሮ እየሮጠ ሄዶ ከድጃን ሸፍኝ ደብቅኝ እንደ ሕፃን ልጅ አላት ማለት ነው። እህታችንም ተቀርቶላት ያስጨንቃት ነበር ጭራሽ። ያ የተቀራላትን ደግሞ ተተነገራት በኋላ ይጠፋባት ነበር። ነብዩም ቁርአኑ ይጠፋበት ነበረ። በሚገርም ሁኔታ እርኩስ መንፈስ እንዳለባት ነገረችን እና እንደወጣላት። ነብዩ ራሱ አጋንንት ነበረበት፣ ሰይጣን ነበረበት። ሁሉም ሰው ሰይጣን አለበት። እኔም ሰይጣን አለኝ። ሰይጣኔ ደግሞ እኔ ያዘኛል፣ ኢቭን የማጥመሚያ ቃላት እንኳን ይጥልብኛል ብሏል። ሱረቱ ሐጅ 52 ላይ ተፍሲር አስባባል ነው ዙሉን ባለወሂዲ መመልከት ይቻላል። አጋንንት ቃል የሚቀበል ነበረ። ይህ ብቻ ሳይሆን አጋንንት በደም ስራችሁ ውስጥ በሁላችሁም አለ ተብላችኋል። ሴጣን ደም በቱቧችሁ ውስጥ በደም ስራችሁ ውስጥ እንደሚዞር ሴጣን በሰውነታችሁ ውስጥ ይዞራል ብሏል። ታዲያ አጋንንት አለብኝ መትይን አጋንንት እኮ እንደሚኖርብሽ አስተምሮቱ ራሱ አጋንንት ሁላችሁም አለባችሁ ብሏል። አጋንንት ሁላችሁም አለባችሁ። ሙስሊም ስትሆኑ አጋንንት ይዋሃዳችኋል። አሜን ብላችሁ ያንን አስተምሮ የምትቀበሉት አስተምሮቱን አሜን ብለሽ ስለምትቀበይ አጋንንቱ ይዋሃድሻል። ቁርአኑ ደግሞ አያስጥልሽም። ምክንያቱም ቁርአኑ ራሱ ምን ስለሆነ አጋንንት የሚያስጥል ስላልሆነ። ነቢዩ ቁርአንን እየቀራ ለሰዎች ሁሉ ቁርአንን ያስተምራል የተባለው ነቢዩ እንኳን እየቀራ ሚኒመም ከ3 ወር እስከ 6 ወር እስከ 3 ዓመት የሚሉ አሉ። በአጋንንት ቁጥጥር ስር ሆኖ ከሚስቶቹ ጋር እንኳን ሳይገናኝ የተገናኘ የመሰለው እንደ እብድ ብቻውን ወሲብ ያደረገ የሚመስለው ላዩ ላይ ይረጭ ነበር። ላዩ ላይ የወንድ ዘር ፍሬውን እንትን ይል ነበረ፣ እንደ እብድ ማለት ነው። እህታችን ምን አለች? ጀስ እንደ እብድ ያደርገኝ ነበር አለች። ነብዩን እኮ ነው የሆንሹ አንቺ እህታችን። ሴቷ መሐመድ ነው የሆንሹ። ሴቷ መሐመድ ነው የሆንሹ። የመሐመድን ታሪክ ነው እኔ ባንቺ ውስጥ እየሾፍኩት የነበረው ማለት ነው። ራሴን ላጠፋ ሞክር ነበር አለች። ሳሂህ ቡኻሪ 6982 ላይ ባልሳሳት ሙሐመድ ራሱን ለማጥፋት ተራራ ላይ ሄድ ነበረ።
እቺ እህታችንም ደጋግማ ራሷን ለማጥፋት እንደሞከረ ትነግረናለች። መሐመድም ያንኑ ያደርገው ነበር። ታዲያ ምን ሴቷ መሐመድ እኮ ነሽ፣ ሴቷ መሐመድ ነሽ። ቁርአንን ስቀረብ ጭራሽ ይበስብኛል ያለች እንዴ! ታዲያ ቅድም ታላቁም እያለው ነበረ። ቁርአንን ሱረት ጂን 72ኛው ምዕራፍ ላይ ነው ከአጋንንት ወገን የሆኑ ሰሙ ቁርአንን ማለት ነው የአምላካችን ክብር ላቀው እሱ ልጅም ምንም አልወለደም ምናምን እና ይቀጥላል። ከዛ ቁርአንን ሲሰሙ ደግሞ ድርብርብ እንደሆኑ ጅኒዎቹ እንደተረባረቡም ደግሞ ይናገራል። ቁርአንን ሲሰሙ ድርብርብ ሆነው ወደ እሱ ይቀርባሉ ይላል። ሰው መጽሐፍ ቅዱስን ሲያነብ የጌታን ቃል ሲያነብ ሴጣን ይርቃል እንጂ እንዴት ነው እየተደራረቡ? ድርብርብ ማለት አንዱ በአንዱ ላይ ሆነው ወደ አንተ የሚቀርቡት። ሲሰሙ ድርብርብ ሆነው መጡ ይላል፣ ቀረቡ ይላል ሰው ምንም እንትን የሚል አይደለም ለማለት ነው። ጭራሽ ሚስብ ስለሆነ አይ ቲንክ ባልሳሳት ሙስሊም ወይም ቡሃሪ ላይ 450 ላይ ነብዩ ራሱ አጋንንት ግብዣ ያደርጉለት ነበረ። አጋንንት የሚጋብዙት ነበረ። ዊችዝ ብቻውን ደግሞ ይንቀሳቀስ ነበር። ብቻውን ይሄድ ነበረ። እህታችን ልክ ብቻዋን እንዳስቀራት ማለት ነው፣ እንደነጠላት ማለት ነው። ይሄ አጋንንቱ ስራ ነው። የጥልቁ መንፈስ ስራ ነው። የነብዩን ተግባር ነው የነገረችን። በተዘዋዋሪ ነብዩም ላይ እንደዚሁ አይነት ነገሮች ነበሩ። ኦቨርኦል ግን ምንድነው እሱ ክርስቲያኖች ምንመርጠውን ጓደኛ ልንለይ ይገባል። ተደጋጋሚ እኔም ማያቸው ከቤተሰቦችም የሚደርሱ መሰረታዊ የቤተክርስቲያንን አስተምሮ ሳያውቁ የሚሰጣቸው ኔጌቲቭ ነገር ስለ ራሳቸው የሚነገራቸው ኔጌቲቭ ነገር ይሰሙና ያኝ በኋላ ምን ይሆናሉ? አስቀድሞ የተነገራቸው እዚህ ያላለ የወጡበትን አታክ ብቻ የሚያደርጉት ተምረው አውቀው አይደለም። አስቀድሞ ጭንቅላታቸው ውስጥ